በጣም ሊናፈቃችሁ I know በእውነት እያሰብኩሽ ነበር ተጠፋፋን እያልኩ እኔ ሌላ አይነት ውስጥ ነኝና yeah go ahead ምን እንደሚያወራችሁ እንደሆነ honestly አላውቅም የሆነ ቃል ሰምቼ ላይቭ ላይ በስዬ ያስተማረ ከዛ በቃ ተንበረከኩኝና ልክ እዚህ ስገባ ደግሞ እናንተ አላችሁ ከዛ ሚሳረኳቸው እነዛን ታይሞች ያለቀስንባቸውን እና በጣም ፕሬዘንስ ውስጥ ነው አሁን ያለሁት እግዚአብሔር እየተሰማኝ ነው ከቦኝ ነው ያለው እና መዝሙር 44 ቅድም ሜንሽን ያደረኩት ካለ የቆሬ ልጆች መዝሙር ነው ሰማን ይሉታል ስላንተ ሰማን ዝናህን ሰማን በቀድሞ ዘመን ያደረከውን ነገሩን የብሶት መዝሙር ነው ባይዘው የሰቆቃ መዝሙር ነውና አሁን ያለንበት ሁኔታና አንተ በአባቶቻችን ዘመን ያደረከው አንድ አይደለም እንዲያል ነበርክም ሰምተንልሃል ዝናህን ሰምተናል ባለ ዝና ነህ ባለ ታሪክ ነህ እና አሕዛብን ነቀልክ እነሱን ህዝብን ወስደህ ተከልካቸው በሰይፋቸው ምድርን አልወረሱም ክንዳቸው አላዳነቻቸውም ቀኝ እና ክንድ ነው አሉን የፊት ብርሃን ነው አሉን ነገሩን ስናጠና ስናነብ ታሪክ ስናገላብጥ ምንድነው ታዲያ ሲባል ቀኙ ነው እኮ አሉን ክንዱ ነው እኮ ፊቱ በርቶልን ማለት በቃ ነበረ ከኛ ጋር ውጊያ ማያቅ የብዙ አመት የስደት ታሪክ ውስጥ ውጊያ ማያቅ አምላኩ የተዋጋለት ህዝብ ነው መንገድ ማያቅ አምላኩ የመራው ህዝብ ነውና አደራረጋ ያውቁ ቴክኒካል አይደሉም ጎበዞች አይደሉም ጦረኞችም አይደሉም በቃ በዚህ ሂዱ ሲላቸው የሚሄዱ ናቸው ሲጣማቸው ውሃ የሚያፈልቅላቸው ናቸው ሲረባቸው መና የሚያዘንብላቸው ናቸውና ምንም ከሱ ክንድ ከሱ እጅ ምንም ሌላ ታሪክ የላቸው የትኛውንም ንጉስ አላሸነፉም በራሳቸው ጦር እና ያ በላም የተባለ ሰው ራሱ የመርገም ኃይል አልነበራቸውም ያንን ህዝብ እና እግዚአብሔር በመካከሉ ያለለት ህዝብ ነው በመካከሉ ያደረለት ህዝብ ነው ድንኳኑን መሐላቸው አርጎ አድሯል በመሐላቸው ልብስ ያልቀየሩ ጫማ ያልቀየሩ ምንም የማያውቁ የተጎሳቆሉ ናቸው ግን ቀኝ አብሯቸው ነበር ክንድህ አብሯቸው ነበር ከምንም በላይ ደግሞ ፊት በርቶላቸዋል እግዚአብሔር ትዝይላቸዋል ህዝቡን መርቅልኝ ባርክልኝ ሲለው ሙሴን ፊቱን ያብራላችሁ በላቸው ፊቴ ከበራ በቃ የእግዚአብሔር ፊት የበራለት ህዝብ እንዴት ይታደለ የእግዚአብሔር ፊት ቢበራልን እንዴት ነበር ይሄኔ የሆነኔ ነበርውና ከዛ ምን ይላል ቀኝህና ክንድህ የፊትህን ብርሃኔን አደረገ ለምንድን ነው የተለየው ህዝቡ ለምንድን ነው ስፔሻሊ ሆኖ ወደሃቸዋልና ይላል በኢየሱስ ወደሃቸዋል ምንም የሚያስወድድ ካራክተርም የላቸው ማንነታቸው የሚያስወድድ አይደለም መና እየበሉ የሚያግረመርሙ ናቸው ከሰማይ ይወርደላቸው ሌላ ነገር ማለት ነው ይሄ ነው ከግብጽ ያወጣን ብሎ ጣዖት ስራልን የሚል ህዝብ ነው ግን ወደሃቸዋልና በቃ አንዴ ስለተወደደ ህዝብ አትቀይርም ሐሳብ አትቀይርም መንገድ ላይ ተታቸው አትሄድም ቀኝ ሁሌ ከነሱ ጋር ነው ክንድ ሁሌ አብሯቸው ነው የፊት ብርሃን በርቶላቸዋል ለምን ሲባል ወደሃቸዋልና አረ እንደዚህ ሞግተው ጌታን ሰማን እንበል እንጂ ሰምተናል
ሰምተናል ዝናህን እንበል እንጂ አጫውተውናልና አብርሃም ሰምተናልና ያዕቆብ ታሪክ ላይ እድሜ ላይ ያሳለፍከውን ዝና ክንደና እጅህን ነግረውናል ታሪክ ስናገላብጥ ስም ያወጡበት ነው እንዳለ ስሜ ከሌኖ ሳትላቸው አንተ እንዲነ ብለው ስም ያወጡበት ብዙ ታሪክ አለ ሃሌሉያ ፊቱን ያብራላችሁ ቀኙ አብሯችሁ ይሁን ክንዱ አብሯችሁ ይሁን ፊቱ ይብራላችሁ እግዚአብሔር ፊት ይብራላችሁ ያኔ ጠላት አክሰስ አያረገን ያኔ ማላገጫ ነው እልይ ጸልይልን ከሌላው አምላክ የሚለየህ ሁሉ ጊዜ ከህዝብ ጋር በመሆን ነው የምትታወቀው አብሮነት ነው ልዩነት እግዚአብሔር ሆይ የትኛውም ዘመን ላይ ባንተ ስም ተጠርቶ ብቻውን ድል ያደረገ የለም በሰይፉ ያሸነፈ አላነበብንም ይሁን አድጎ በቁመት ይበለጠ የለም ሐሳብ የሰጠ ኮሜንት ያረገ የለም ይልቁን ጥገኛ የሆነ ነው በአንተ ታሪክ ውስጥ ጥገኛ ነው ሁሉም ጥገኛ ነው ታሪክ ስናጠና ጥገኛ ነው ከአብርሃም ጀምሮ ያለው መልሰን ወደዚህ ብርሃን መልሰን አብራልን ፊትህን ልውናን እንፈልጋለን እንደዛ ካጠፉ በኋላ አልወጣም በቀኝ መልአክ ነው ምልካው ስትላቸው አይ ግዴለም ካልወጣ አታውጣን እኔ ከመጣው አጠፋችኋለሁ እኔ ከመጣው አንገተ ደንዳና ህዝብ ስለሆናችሁ ትጠፋላችሁ አንድ ሰው አይተርፍም ስትላቸው ግዴለም እንጥፋ ነው እንግዲህ ካንተ ጋር እንጥፋ ነው መልአክት አይተካውም ያንተን ቦታ ማንንም አይተካም ተክቶ አያውቅም አሁን እለምንሃለሁ ሁሉናን እለምናለሁ ፊትህን የፊትህን ብርሃን ጌታ ፈገግ ያለ ፊት እንጠይቀሃለን አብሮነት እንጠይቀሃለን ልክ ምን አይነት የሚያስፈራ ህዝብ ነው እንደተዋለ ምን አይነት የሚያስፈራ ምን አይነት አምላኩ አብሮት የሆነለት ምን አይነት የማይረገም የሚባረክ ህዝብ ነው ከፊቱ ያለውን እያጠፋ መሄድ ምንም ሳይኖራቸው ምንም ኮንትሪቢዩት ያደረጉት ነገር ሳይኖር ለውጊያ ቴክኒካል ሳይሆኑ ከፊታቸው ማንንም አይቆም ብንቆም እንጠፋለን ተብሎ ይፈራ ነበር ይሄን ነው የምንፈልገው ጌታ ሆይ በራሳችን አንችልም በራሳችን አንወጣውም በራሳችን አንጨርስም በራሳችን አንዘልቅም በራሳችን አንደርስም ቀኝ ያስፈልገናል ክንድ ያስፈልገናል ጌታ ሆይ የፊት ብርሃን ያስፈልገናል እባክህ ብዛልን ለቤተ ክርስቲያን ብዛልን ዚላልን ልጆች ህዝብ ብዛልን ተትረፍረፍልን አለን እንበል እንቁጠር አንተን እንዳንተ አለ እንደ ጌጥ እንዳንተ አለ እንደ ብርና ወርቅ እንዳንተ አለ እንደ ሀብት እንዳንተ አለ ለልጅ ትምህርት የሚሆን ለትውልድ ትምህርት የሚሆን
የማያልቅ ሀብት ጥሪት እንዳንተ አለ ወይ እግዚአብሔር እባክህ at any cost ጌታ ሆይ በምንም ክፍያ አንተ ህልውናህን መልስልን ህልውናን አብሮነትህ ማይለመደው ዳዊት ትዝራቸው አንተን ብቻ በደልኩ ይላል ያን ሁሉ ጥፋት አጥፍቶ የኦሪዮንን አስገድሎ ሚስቱን አስነውሮ እንደገና ልጅ ወልዶ ብዙ ጥፋት አጥፍቶ በድሏል እኮ ቤተሰብ በድሏል ህዝቡን በድሏል የራሱን ሚስቶች በድሏል ግን አንተን ብቻ በደልኩ አንተን ነው መጀመሪያ ያሳዘንኩት አንተን ያስከፋውት ግድ የለም ካንተ ጋር ያለውን ነገር መልስልኝ ያንተ ፊክስ ሲደረግ ሌላው ፊክስ ይደረጋል ያንተ ካንተ ጋር ሲስተካከል ጊዜ ማይሰጠው ያንተ ነው አንገብጋቢው ያንተ መገኘት ነው ዋናው ነገር ጌታ ሆይ እንደ ሀገር ዘንበል በልልን በየጓዳችን ዘንበል በልልን ለምን እንደመጣው ምናልባት አላውቅም ፓስተር ይሄን እዚህ ያሉት እኛ ልታነቃቃን ፈልገ ይሆናል ምናልባት ጌታ ሆይ እንፈልጋለን ዛሬም ትፈልጋለህ at any cost በምንም ክፍያ በምንም ጌታ ሆይ በምንም ቀንና ሌሊት ተከፍሎ ትፈልጋለህ ያዝነውን ነገር እጃችን ላይ ያዝነውን አቁመን ፖዝ አርገን ጌታ ሆይ ሆልድ አርገን ነው ቆይ ይደርሳል ብለ የማርታ መንጎዳጎድ ክፋት ስላለበት አይደለም ማያስፈልገው ነው አይደለም ግን አንገብጋቢው ግን ያንተ የማርያም ነበር አይደርስም ያንተ ከፕሮግራማችንም አይደርስም ያንተ ስኬጁላችን ይደርሳል ሌላ ነገራችን ይደርሳል የማይደርሰው ያንተ ነው አንገብጋቢው ያንተ ነው የማይለመደው ያንተ ነው የማይሻሻለው ኤዲት የማይደረገው ያንተ ነው ፈለኩ ለሴቶች ልጆች ፈለኩ በዚህ ላሉ ወንዶች ልጆች ፈለኩ ስምህን ለሚጠሩ ፈለኩ ተንበርክኬ ፈለኩ ጌታ ሆይ በእንጀራ ነፍሳችን አትቆይም ነፍሳችን በእንጀራ አትቆይም ጌታ ሆይ ነፍሳችን በምቾት አትቆይም በድሎት አትቆይም ትነጫነጫለች ያላንተ አይሆንም ያላንተ ያ ፍቃድ ነው ህይወት ያለው ያ ፍቃድ ውስጥ ነው ህይወታችን ያለው መቀጠላችን ያለው ያ ፍቃድ ውስጥ ስትናገረን ነው አለው ስትለን ነው ምን ቀጥለው እሱ ነው የሚያስቀጥለን ጌታ ፈለግነ
ስኬጁላችን አበላሽብን ያቀድነውን ነገር መሃል ግባ ሰዓታችንን ውሰደው አመት ውሰድብን እድሜያችንን ውሰድብን ይዘበራረቅብን መተህ አተረማምሰን ጌታው ከስኬጁል ውጭ ያርገን ከእቅድ ውጭ ያርገን ይብራልን ፊትህ አለ ይበሉ መሃላችን አለ ይበሉ አለ ከናንተ ጋር ይበሉን አሜን ራሳችንን አናምነው ጌታ ሆይ እንፈልጋለን እንፈልጋለን ጌታ በብዙ ምህረት እንፈልጋለን ነፍሳችን ተጠምታለች ጌታ ሆይ እንፈልጋለን እንደ ደመናና ጌታ ሆይ በነፍሳችን ላይ እንደ ዝናብና ጌታ እንፈልጋለን ጌታ ሆይ ቆሻሻን እንደሚበላ እሳትና ጌታ ሆይ የከበደንን ጌታ ሆይ እንደሚበላ እሳት በላችንና ጌታ ነፍሳችንን እንደሚያረሰርሳት ዝናብናለን ጌታ ሆይ እንማጸናለን ጌታ ሆይ አቤቱ ፊትህን ፈለግን ጌታ ፊትህን ፈለግን እስራኤል ቅዱስ ሃሌሉያ ጌታ ሆይ እፈልጋለሁ በመገኘት ተገኘልን በህልውና ተገኘልን ጌታ ሆይ እናመሰግናለን የልባችን ሐሳብ የአንደበታችን ቃል በፊት የተወደደ ኢየሱስ አሜን 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 ሃሌሉያ ሃሌሉያ ኢየተባረክ ሃሌሉያ ይሉምን መጸለይ መናገር የምትፈልጊው ፊል ፍሪ ጌታ ውስጥ ያስቀመጠው ነገር እንሰማሻለን ተባረኩ ቤቲ ሰላም ላንቺ ይሁን
ኒው ይር አንተን ቀድመህ ገባው አቤት ማስተር ሰላም ላንተ ይሁን Hallelujah. የምትይው ነገር አለ? እግዚአብሔር ስሙ የተባረከ ይሁን። እኔ ህሊናን ላመሰግናት ነው የምፈልገው። እኔ ለሌላ ጸሎት ነበር የገባሁት። የጸሎት ርዕሴም ተቀይሯል። ጌታ ኢየሱስ ዘመኑን ይባርክ። እኔ ሌላ ምንም አልልም። አንተም ተባረክ ፓስተር። ጌታ ኢየሱስ ይባርካችሁ። በጣም ራሴን እንዳይ እንድፈትሽ አድርጋኛለች። ጌታ ኢየሱስ ዘመኑን ይባርክ። ተባረክ። አሜን። እህቴ ማለምን ፓስተርዬ እኔን ነው ብዬ አስባለሁ። ማስረሻ በቀለ እባላለሁኝ አዲስ አበባ። በጣም ደስ የሚል መንፈስ ነበረና እግዚአብሔር ይባርካችሁ። በጣም ደስ የሚል እንጃ መንፈስ ቅዱስ በጣም እየሰራ ነውና ጌታ ኢየሱስ ይባርካት። ይልዬ በጣም ተባረኪ፣ ጸጋውን ያብዛልሽልሻለሁኝ። በቃ በጣም ደስ እያለኝ ነው። በጣም ብዙ ነገሮችን እያሰብኩኝ ነበርና ጌታ በምንም ይናገራልና ፓስተርዬ ጌታ ይባርክ። አንተም ይሄ ቤት በቃ ደስ የሚል ፕሮግራም ነውና ተባረኩ። በጣም ነው የምወድህ። እግዚአብሔር ያክብራችሁ። ተባረኪ። ቲኤስ ሃይ ፓስተር ሰላም ናችሁ ወይ? እግዚአብሔር ይመስገን። ህሊና እግዚአብሔር ይባርክሽ። በጣም ተባርከናል። እናም ያው እኔ የምለው ነገር የለም። በጣም ስለሚወደና ላይቭን እከታተላለሁ። እናም በጣም ባረክበታለሁ። ያለውበት ሀገር ሳውዝ አፍሪካ ነው። እናም ብዙ ፈተና ያለበት ሀገር ላይ ነው። ሰይጣን መሰራበት ሀገር ነው። እናም ያው እግዚአብሔር እየጠበቀኝ እስከዛሬ ያለው ያው ያንተም ጸሎት በጣም እየረዳን ነው። እናም ውስጤ በጣም ነው እኔ ሁሌ እዚህ ቲክቶክ ላይ ስገባ ላይቭ ላይ ገብቼ መላቅም ብቻ አንተን ሲያገኝ ነው ስቶፕ የሚያደርገው። ስክሮል እያረኩኝ አልፋለሁ የሌሎች ሰዎችን ብቻ አንተን ስደርስ እቆማለሁ። አይ ዶንት ኖ ላይክ ስፒሪቱ በጣም ይሰራል ብዬ ነው የምገምተው። እግዚአብሔር ዘመንህን ይባርክ። በጣም እወዳለሁ። እናም ያው አንዳንዴ በህይወቴ ላይ የሆነ ስታክ የሚያረጉ ነገሮች አሉ ብትጸልይልኝ እላለሁ። በጣም ስታክ ቸርች ገባለሁ። ከቸርች የሚያስወጣኝ መንፈስ አለ። ብቻ ላይክ አሁን ራሱ የሆነ ያለውበት ሁኔታ ጥሩ አይደለም። ብቻ ቅዱስ ጸልይልኝ በጣም ፈልጋለሁ። እናም ቴንክ ዩ። ተባረክልን። እንደዚህ አይነት ነገር በህይወታችሁ እንዳይሆን መላው ዓለም ላይ ያላችሁ ቅዱሳን እንዲህ ፍርሃት፣ ድንጋጤ፣ መድረቅን እንዳይሆን 24/7 ማለት ነው። ማለት በማንኛውም ሰዓት ቸርች ብትሄዱ ባትሄዱ ቢደክማችሁ ብትበረቱ የጸሎት ቤት አለ፣ የቴሌግራም ማለት ነው። ቴሌግራም ውስጥ 24 ሰዓት ይጸልያልና at any time ገብታችሁ መጸለይ። እዚህ ጋር ታፈር ፖስት ያደረገች ነው። እዚህ ፖስት ያደርጉላችኋል።
ታይፕ አድርጉት ግቡና ስልካችሁ እንትን ላይ ምንድነው ቴሌግራም ላይ ገብታችሁ ጸልዩ ጌታ ይረዳናል ብሩኩንልኝ ወንድም ማለት እሺ ሰማሽ ሼር አድርጊኝ ያሳቀረ እሺ ፓስተር በዚህ ብንቀጥል አሪፍ ነበር እንደዚህ ያመለክን መጥቶ ቢወስደን በጣም ጥሩ ነበር was so powerful እና መጀመሪያ ሁላችንም ሰላም እላችኋለሁ ፓስተር አንድ ቀን ጌታን አንድ ነገር በጣም ለመንኩት ያሰብኩ ነበርና ጭጭቅ አረኩት እና የሆነ ጊዜ እንዲያለኝ እኔ ለሁበት ምን ይሰራልሻል አለኝ ከዛ ነው አልኩት ያ ነገር ምድራዊ ነገር ነው እና እኔ ፈቃድ አለ ለምን ለሁበት ማለኝና ያንን አስበልጬ ነው አልፈልግም ሰጠኝ አልኩትና ወጣው ወረድኩ ፓስተር ብዙ ዋጋ ከፈልኩ ያንን ነገር ለማግኘት አልተሳካም ግን በጣም ያንን ነገር እጄ ለማስከባት በማረጋቸው እንትኖች መንፈስ ቅዱስ በጣም ይወቅሰኝ ነበርና ያውም አንድ ሰው ስለ ኦቢዲየንስ ሁሉ ያስተማረኝ እየነገረኝ ነበር out of nowhere ከዛ ሁሌ ስለ ሳኦል አስባለሁ እንዴት ዲስኦቢዲየንት ሆኖ እግዚአብሔር እንደናቀውና ከዛ የሆነ ሳለ የሄደ ይመስለኛል ነገሩ በቃ yes ያልኩት yes በቃ ሄዳልና መጨረሻ ላይ ደግሞ እንትን ይላል ብዙ ዋጋ ከፈልኩ ፓስተር ያድቀን በደባጫውታለሁ ከዛ የሆነ ሳለ ላይ ግን ጌታ በቃ ብሎክ አረገው completely ማለት ነውና በቃ ብሎኬጅ ውስጥ የሆነ እንዲ አይታፈናል አይደል እንደዚህ ነው ያረገኝ በቃ እንዲብል መቀሳቀስ አልችልምና በኋላ ግን ዞሬ እሱ ላይ ነው እንዴ ጌታው ያታይም እንዴት ምናምን እላለሁ ግን የለሁበትም ብሎኛል መጀመሪያው ነው እኔ የለሁበትም ምን ይሰራልሻል አለኝና ፓስተር I wasted my time on it I wasted my energy on it I wasted my money on it እና ጌታ የተሻለ አለ ጠብቂ ያለኝ ነበር እኔ ደግሞ በቃ no I have to get it ብዬ ማለት ነውና ከዛ አለፈ በቃ ባፍ ሶሪ አልኩት እኔ የለሁበትም ያለኝን ነገር ሄጄ መፈለግ የራሱ አፕሮች ማድረግ የራሱ በጣም ተሰማኝ እና ፕራዮሪቲ አይደለም ማለት ነው ጌታ አልኩኝ በቃና ዋው ጌታ ልቤን አየው እና I felt so shameful pastor ታቃለ I felt shame like እና በቃ forgive me አልኩት በቃ ድካሜ ነው ይሄ it's just በቃ ፕራዮሪቲ ለካስ ልቤ ጋር የተቀመጠው ሌላ ነገር ነውና ጌታ ፈትኖኝ ይሁን ደግሞ በያሰቁ በቃ ፈተናውን ወደኩ ማለት ነው በቃ አባ please forgive me አልኩትና በቃ አስተምረኝ አልኩት ከዛ በኋላ በቃ ኖ ስትል ኖ ልበል yes ስትል yes ልበልና ዋጋ ከፈልኩበት ፓስተር በጣም ዋጋ ከፈልኩበት ብዙ ነገር አጠፋሁበት ከዛ የሆነ ሰዓት ላይ ራሱ መጨረሻ ላይ ጌታ ረፊ ያለኝ እንዴት ልተው I wasted all of my resources on it እኮ እና የሆነ ግብ ነበር የለውበትም እያልኩሽ እኮ እንዴ ጌታ ሆይ ሁሉ እኮ ሪሶርስ ፈንተና አርጌበታለሁ እያልኩት ነበርና በኋላ ላይ መንፈስ ቅዱስ ያነቃኝ ፕራዮሪቲ እንዳልሆነ ገባኝና በጣም በቃ ይቅርታ አልኩት I know disappoint አርጌያለሁ ግን በቃ ፍለሽ ቴክ ኦቨር አርጎ ለምድራዊ ነገር ፕራዮሪቲ ሰጥቻለሁ እና እኔ ለሁበት በረፊ ስትለኝ መተው ነበረብኝ ግን I just went ahead with it በቃ forgive me አልኩት እና ሁሌ ስጸልይ ከልቤ ነው እለዋለሁ አሁን I know ጌታ already በቃ forgive me ቢዮ ዶሴውን ዘግቶታልና ግን ሌላ ለበቃ አንተ ነው ማስቀድመው ስለ ከልቤ ነው አንዳንዴ ስትፈትነኝ አስቀድመ ንገረኝ እንዳልወድቅ እንደገና ግን በቃ ፕራዮሪቲ እሱ እንዲሆን ቀደም በጣም በቃ የህሉ መዝሙር ወሶ touching ስኬትን ስትሰጠኝ ከፊት ጋር ፊቱ የሌለበት ስኬት ምን ይሰራል አይደል አየሁት እኔ ደስታን ስታጠግበኝ ከፊት ጋርና የኔ ሳቅ ምን ይሰራልኛል ቀልሳዋው ላንተ ሞኝ ነሽ ይባሉኝና
ፓስተር it was tough መጨረሻ ላይ ጊቭ አፕ ለማድረግ ያንን ማለት ነውና ለኔም አዝሎኝልኝ ነው ረፊ ያለኝ because በቃ ማይከፈት የለውበትም ያለኝን መታገለው በኋላ ተጋግጬ ቆስዬ ሞጣው ነኝ መጎዳበት እኔ ነኝ እሱ ደግሞ እሱን አይፈልግም ብሎክ ያያረገው መጨረሻ ላይ ስቲል በቃ በጨፍን በደም ነፍስ ነው የሚሄደው በቃ ስፒድ አለው ክብክብ ያለ መረጋጋት የሌለበት እና መጨረሻ ላይ I gave up on it and I asked him like like are you proud like did I hear you well like am I being obedient now you know na being patient is my big problem na እሱ ነው በጣም በቃ ዋጋ የሚያስከፍለኝ የነበረውና ሁሌ ለዋለ በቃ ድካሜን ታቃለ ግን ፕራዮሪቲ እንድሰጥህ አግዘኝ የምድራዊ ዛሬ አግኝቻቸው ነገ ማጣቸው ማቴሪያሊስቲክ የሆኑ ነገሮች አይብለጥብኝና ያኔ ጌታ ምንም ነው በቃ ልቤቱ ጋር እንዳለ ያወቅ ነው ሁለታችንም እና በጣም በቃ እሱን ያስታወስኩ በቃ ቅድም በጣም ያስታወስኩ በቃ አሁንም አም ሶሪ ስለው ነበር በቃ አሁንም በቃ ይቅር በለኝ ስለው ነበርና I'm not perfect yet ግን I'm still in a process በቃ ሞልድ ያረገኝ ነው ጌታ ይሄ የማይመቸውን እንትኑን የገረፈም የኮረኮመም ቢሆን ስሚ ዋጋ እንዳከፊ ስሚ ያለ የቆነጠጠና አንዳንድ ብዙ ዋጋ ምን ከፍልባቸው ወጣትነቴን እድሜን ኢነርጂን ገንዘቤን አፈሰስኩባቸው መነላቸው ነገሮች ጌታ የሌለበት ነገሮች ናቸው የለሁበትም ይያለ አፕሮች ምናረጋቸው ነገሮች ናቸውና ብዙ ዋጋ ያስከፍለናል ግን በጣም forgiving እና loving የሆነ አባት አይደል ያለ ተጋግጠን ቆስለን ስንመጣን በቃ ኑ ብሎ አቅፎ ያባብለናልና የባከኑ ዘመኖቻችንን ደግሞ ይመልስልናልና ጌታ ያለበት ይሻለናል በጣም ጌታ በቃ እሱ ነበር ሳስብ የነበረው ፓስተር እሱ ያለበት ስኬትም ቢሆን ደስታም ቢሆን ሐዘንም ቢሆን መከራም ቢሆን ህሉስ ዘመራል ሰማይ እንኳን ሚናፍቀን ወርቅ የሆነ ደረጃ ማምሳው በቃ እሱ ፕሬዘንስ ስላለበት ነውና that was so powerful በቃ ደስ የሚል እንትን የሱ ፕሬዘንስ ካለ በቃ ይጣፍጣል እና ፓስተር ይሄን ተባረኩ That's good one ስታውሪ የጌታን kindness አንቺ ውስጥ አይ ነበር he's so kind is good and አንዳንዴ disobedienceአችን የቀን የሆነውን ጌታ ስንሰማው ልባችን ወደ kindness ይቀየራል ወደ humility like አንዳንዴ የተሰባብር የመጣውባቸው መንገድ ጌታን እንደወደው አርገውኛል and I see that kindness on you ጌታ ይመስገን በጣም እንዳባበለሽ ይሰማኛል ጌታ እንትን in a hard way actually አልመጣብሽም ጌታ በመንገድሽ ሁሉ and I saw that you know in your pattern ጌታ በጣም kind ሆኖልሻል you know the reason he has become kind for you አንቺ ለሌሎች kind እንድትሆኚ በጣም kind እንድትሆኚ ጌታ ፈልጓል አዳኒ ጌታ እኔ በጣም ለምንድነው የማርከኝ በቃ እኔ በዚህ ምድር ላይ በጣም ኃጢያት ከሰሩ ጌታን ያወቁ ካጠፉ ሰዎች ውስጥ ነኝና ጌታው ለምን እድል ሰጠኸኝ ለምን ማርከኝ ለምን አነሳኝ ስል ለእኔን ወክለ እድል እንሰጥልኝ ስለፈለኩ ይለኛልና ልቤ አይደክምም ለሚወድቁ ሰዎች አይደክምም and still ልቤን ሳየው በጣም ልቤ ሰፍቶ አየዋለሁና መተው ፓስተር እንዲህ ያጠፋን ሲል is fine እላለሁ ግን እኔ አይደለው not me I'm religious person የመጣውበት background የሚፈቅድልኝ አይደለም ግን why you pick me up ለምን አነሳኸኝ ለምን የዋሆንክልኝ ለምን ቀኖንክልኝ ጌታ ሁሉ ለልጆቼ እንደዛ እንድትሆንላቸው እና ጌታ በመንገድ ሄዶ ያነሳይ የተጠቀማቸው wisdomዎች you don't believe it ዲቦይ በጣም አታምኙ he's so kind ጌታ የዋሆኑ በቃ እኔ ጋር መጥቶ ልጅ ሆኖ ጌታ በልኬ ወርዶልኝ
እና አንዴ አይ ቲንክ እዚህ ላይ ሚዲያ ላይ ብዙ ጊዜ ተናግሬያለሁ። አንድ መንፈሳዊ ልጅ አለኝና ሂዝ አፍሪካን አሜሪካን መናላ አንዴ በጣም አረሳው በጣም ከድራግ ውስጥ ከሞት ውስጥ ጌታ ነፃ አወጣው እና በእግዚአብሔር ህልውና በጣም ተነካ። ከ10 ዓመት በኋላ መጥቶ እንዲህ አለኝ ፓስተር ለጌታ ምን ላድርግለት ቋረካ አልኩ አለኝ ማለት እሱ ይሄንን ሂዝ ያንግ 22 ምናምን ነውና የሚፈልግበት ስራ ሰጠው ጌታ ህይወቱን ቀይ ምን ላድርግለት አለኝ። እኔ እንደዛ አይነት ኮንፊደንስ የለኝም ሲጀምር ግን ምን ላድርግለት ሲለኝ ያየሁት አለቀ ልቤ በጣም ተነካ። ጌታ ግን ድምጽ አሰማኝ እዛው ውደድልኝ በለው አለኝ ጌታ go love for me ደነገጠ ያልጠበቀው ነገር ነው። አዳኒ ጌታ የሚመጣበት መንገድ the same way ጌታ ሌሎችን ቸር እንድንሆን ቸር ሆኖልናል። welcome to the club ጥሩ ሰዓት ነው የመጣሽው። በጣም የሚሰበሰብ አዝመራ አለን በካይንድነስ እና ጌታ ባንቺ ላይ የዘራውን ነገር ደግሞ በልጆቹ ያጭዳል። ጌታ ይመስገን አይደለ? ትላንት ማታ ያወራው ነበር አንዳንድ ሰዎች በጣም ማስተውሉት ነገር አለ። ምንድነው ማናስተውለው? ለምሳሌ የራሳቸው ያልሆነውን ሚስት ይዙና ሴት ወይም ወንድ ይዘው አቢዩስ ያደርጉ የነሱን ሚስት ሌላ ቦታ አቢዩስ ያደረጉባቸው ነውና እኛም ማክበር አለብን። የኛ ሚስት ሌላ ጋር ያለ አይደል? እኔ ብዙ ጊዜ ለልጆቼ ቸርነት ማረገው መንገድ ላይ ጌታ ሆይ ለልጆቼ ቸርነት የሚያረግ ትውልድ አስነሳ። የእውነት አረኒ to be kind ለሕፃናቶች በጣም ነው ሞድ እሰማቸዋለሁ እስከነ ንፍጣቸው ግን እኔ ካልኩሌት አድርጌ እና ከልጆቼ ጋር አይደለም ጌታው የሚስምልኝ ነሳዛጋ አይደል? ጌታው አንዳንድ ያላገባን ሰዎች እኮ እጮኛ ብለን ስንይዝ trust me የኛንም እጮኛ ሰንበዲ ይዟል እና እንዲንከባከቡሉ ከፈለክ አንተም ተንከባከብ አንቺም ተንከባከብ አዋ አይደል? ካልሆነች የሰንበዲ ናት ካልሆነ የሰንበዲ ነው ማለት ነው። So we have to treat gina gita kind ይሆንልናል። አሜን። let's be kind to በጣም ለጌታ ለኛ kind እንደሆነ ጌታ ይመስገን። ጌታ ቸር ነው። መስዬ ምን ተሰማኝ ዛሬ? ሻሎም ቤተሰብ ጸጋና ሰላም ይዛል። አንድ ሰው አልገባኝም ማለት ወይ አግብታል ወይ አላገባም ወይ የጸለይኩን ወይ ግራ ገብቷል ግን ለመለሰው ይሄንን ያለው ፓስተር አንድ ፓስተር ነው። ሶ አዳንዲ ምንድነው ምን ሆነው እማታገባት ሴት ያንተ ጓደኛ ብትሆን በሆነ ጊዜ የምትለያዩ ከሆነ የሌላ ሰው ሚስት ናት ማለት ነው። የሌላ ሚስት ከሆነች አንተ ካላገባ ያንተ ሚስት ደግሞ ሌላ ቦታ እንዳንተ ደግሞ ሌላ ቦታ ነው ያለችው። ሶ እዚህ ጋር እግዚአብሔር ሴትም ሆኜ ወንድ ለዚህ ጋር አጠገባችሁ ላለ ሰው ካይንድ ስትሆኑ የናንተ ለሆነውም ሰው ደግሞ ጌታ ካይንድ ያደርግላችኋል መልካም ያደርግላችኋልና የዘራውን አትጨር ለማለት ነው። ሰምታል መስዬ ቀጥል አሳከኛሊ ክብር ለኢየሱስ ይሁን። እኔ አለው ያመለካችሁ በጣም በቃ የእግዚአብሔር መገኘት ይሰማኝ ነበርና ከዛ ያመለክን ኦሬዲ ውስጤ ዝም በይለኛል። ሌላ ጊዜ እንደምታውቀው ሳመልክ በቃ ሞር በቃ የእግዚአብሔርን ዝም እየጠራው ኢየሱስ ያልኩና በቃ ያመለክን ውስጤ መንፈስ ቅዱስ ዝም በያለኝ ኔክስት ሞመንት እስቲ ዝም እንበላልክ እና በዛ ውስጥ በቃ ላይክ እስቲ ጌታ ምን ትለኛለህ ያልኩኝ ጀስት ውስጤን ሰማ ሁለት ቃል ነው የሰማሁት። ኢቭን ቦታው የት እንዳለ አሁን ዲቦ ያወራች ፈልጊ ነው ያለው ባይብል ቦታውና ሊትራሊ የሰማሁት ድምጽ አታፍሪምና አትፍሪ this is like ለኔ መልእክት ነው። አይ ቲንክ ለኔም እዚህ ዛሬ ብዙዎች እዚህ ስላለን
መልእክት ነውና ፈለኩት ስፍራውን እና ደጋግሜ ነው የሰማሁት አታፍሪምና አትፍሪ እና ሰርች አደረኩት ባይብል ላይና አነበብኩትና ኢየሱስ ጌታ ነው ኢሳይያስ 54 ላይ ያለ ቃል ነውና ከቁጥር 3 ጀምሮ ላንብበው እንዲህ ይላል በኢየሱስ ማነባለው በቀኝና በግራ ትሰፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና ሃሌሉያ አታፍሪምና አትፍሪ አትዋረጂምና አትደንግጪ የሕፃንነትሽም እፍረት ትረሽዋለሽ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው እስራኤልም ቅዱስ ታዳጊሽ ነው እርሱም የምድር ሁሉ አምላክ ይባላል እግዚአብሔር እንደተወኝና እንደተበሳጨ በልጅነቷም እንደተጠላች ሚስት ጠርቶሻል ይላል አምላክሽ ጥቂት ጊዜ ተውኩሽ በታላቅ ምህረት እሰበስብሻለሁ በጥቂት ቁጣ ለቅጽበት በአይን ፊቴና ከአንቺ ሰወርኩ በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር እና this was a message የሰማሁትና ለኔ መልእክት ነው I think እዚህ ውስጥ ለብዙዎቻችን መልእክት ነው ብዬ ስላሰብኩ ሼር ላድርጋችሁ ብዬ ነው ይሄን የሰማሁት አልዬ ለኔ መልእክት ነው ይሄ ከሰማይ ነው ተባረክ ለምለም ቤትዋ ፓስተር ሰማል ድምጽ ተባረኩ I'm shaking ፓስተር ይሄና ሚሲ ያለችውን ጽፌዋለሁ እዚህ ጋር ዝም በይ የሚለውንና ስትናገር በጣም ደነገጥኩት በቃ በኢየሱስ ዝም ማለት በጣም ይከብዳል አይደል እና ዝም በሉ ስትል እኔ አፍ ብቻ የሚናገር ነው የሚመስለኝና ለካ አፍ ብቻ አይደለም የሚናገረው ውስጥ የሚየጮህ ነበርና በቃ ዝም በይ ይለኛልና ጌታን በቃ ታውቃለህ last time ያወራነው conversation ፓስተር እና በቃ ዝም ያለ ይመስለኛል ለክ መቼ ነው የምታወራው እያልኩት ነበርና ዝም ብዬሽ ጽፌያለሁ ፓስተር ዝም ብዬ አይደለም አንቺን መስማት ስላቆምሽ ነው ያለኝና ለካ እኔ መስማት አቁሜ ነው እየለፈለፍኩ ስለሆነ ነው ለካ ከሞታለች ብሎ የዛኔ ሲተውሽን ያልተውኩሽም እንዴት አሁን ተውሻለሁ በቃ ዝም በይ ለካ ፓስተር አበልኬ ሰራልኝ ንክት ልብሴን አውልቄ ነው ለካ መሰቃየው በቃ እሱም ባለመስማቴ በጣም ብዙ ዋጋ ከፍያለሁ ፓስተር ይኖታትና በቃ ዝም በይ አንዳንዴ እግዚአብሔር ዝም ያለን የሚመስለን በቃ ተንበርክከን እኛ ብቻ ማውራት ስለምንፈልግ ነው በቃ ለፈልፋለሁ ተንበርክኬ ፓስተርዬና ዋናው ሮል ሞዴል ዋናው አክተር ለመሆን ሞክራለሁ ለካ ጸሎት አንድ ጊዜና ይሄ እንደዛ ብሎ ነበር ሮፎርጅስ ላይ ጸሎት እግዚአብሔር እኛን የሚያውቅበት ሳይሆን እኛ እግዚአብሔርን የምናውቅበት ቦታ ነው እሱ ያውቀናልና በቃ ዝም ማለት በእውነት በቃ አንተ ዝም ማለት እኮ ይከብዳል እንዴ ነው ዝም የምለው እያልኩት ነበር ጌታና በቃ ዝም በይ
ስለማታምኚኝ ነው ዝም የማትይው። በቃ ዝም በይ። ዝም እላለሁ በቃ ዝም እላለሁ ብዬ ጽፌያለሁ። በቃ ፓስተርዬ ተባረክ። ወይዘሩን ሚሲ ብለዛ ወይዘር ብሎ ነበር ቅድም ፓስተር ጀምበር እየመጣ ነው። እነሳታለሁ ሳስብ ወዳጃለሁ። ቤቴ እግሩ ስር ስለመጣሽ ጌታን ባርካለሁ። ስለ ልብሽ ጌታን ባርካለሁ። ሃፒዬ ፓወርፉል ነገር ተናገረ። ባለፈው ደጋግሜ ነው የምናገረው። ሰው የፈለገ ቢቆሽሽ ከሻወር አይሸሽም ማለት ሱ ፓወርፉል አይደል? ቅዱስ ከመገኛው የትም አንሄድም አይደል? የትም ምንም ልንሆን እንችላለን የተገኘንበት ስለሆነ። ቢዋ ተባረኪ። ዞረሽ ማት አለብኝ። በቃ በጣም ከሚመለክበት ቤት ነው የመጣሁት። ጌታና ኢትዮጵያ ሆኜ ቸርቻችን በጣም ጌታን እናመልከውና አንድ ቀን እዚህ እየተመለከ በቃ ቸርችን የመሰለኝ በቃ ማለት ለረጅም ሰዓት ነው በእግዚአብሔር ፊት የሚመለከው የሚኮነውና እንዴት በቃ ወዲያው ነው ክሊክ ያደረኩት። በጣም ወዲያው ማለት ነውና አሁንም እዚህ ጋር ለዛውም በዛው በማመልክበት መዝሙር ኢማጂን በጣም በቃ በእግዚአብሔር ፊት እንደው ረጅም ያው ተቋረጠ። በእውነት ለመናገር አሶብኛለኝ። በቃ ደስ የሚል የለም እዚህ ጋር እስኪ መስለኝ ድረስ ጌታ ማለት ነው። በቃ ደስ ብሎኝ ሳመልክ ነበር። ውስጤ በቃ የነበረበት ነገር ነበር these days እና በቃ እሱን ራሱ ጥብ የሚያደርግ መንፈስ አለ አይደለ? በቃ ወደው ያ የጌታዬ ፕሬዘንስ ማቀው በቃ ህልውና ነው። በቃ እንደዘመር ነው ማለት ነው። ለስረስ የሚያደርግ ሚነካ ይሄ ያለ አይደለ? በቃ ለውስጥ ፊልም የምታረገው አይነት መንፈስ ሆኖልኛልና በጣም ተባርኬያለሁ። ጌታ እንደዚህ አይነት የወርሺፕ ጊዜዎችን ከዚህ በኋላ በጣም እንደሚያበዛልን አስባለሁ እና በጣም ደስ ብሎኛል ፓስተርዬ። አሜን። መሲ ሼር ያደረገችውን ቃሉን አየሽ? ኢሳይያስ ገርሞኝ እኮ ነው መሰማት ራሱ ወይ ጌታ እያልኩ በቃ በጣም ማለት እንዲህ ነው እግዚአብሔር እንዲህ ነው በቃ ማለት በዚህም በዛም እኛን ሚስ ማድረግ አይፈልግም እግዚአብሔር። በቃ ሊገናኘን ይፈልጋል። ይራራልናል። በቃ አባት እንደሌላቸው ልጆች አልተዋችሁም ይላል መጽሐፍ ቅዱስ። በቃ እግዚአብሔር ቸር አምላክ ነው። በቃ በተለይ እንዲህ እግዚአብሔርን ለሚወዱት ይላል መጽሐፍ ቅዱስ እንደ ሐሳቡ ለተጠሩት በቃ ነገር ሁሉ ለበጎ እንዲደረግ ይሄንን እናውቃለን ይላል መጽሐፍ ቅዱስና ይሄ አንዳንድ ጊዜ ያመመ ግን የእግዚአብሔር ፍቅር ደግሞ በጣም ገብቷል። የትም ላትሄድ ማለት ነው። ኢቭን የሆነ መጥፎ ቃል እንኳን ይሄ ምርር ብሎ እግዚአብሔር ፊት ላለመናገር እግዚአብሔርን በቃ እንዲህ አምልኬው እንዲህ ባመለኩበት አፍማ ጌታዬን ሀውካን እንዴት ነው ማማረው ሚል ምትል አይነት ሰው ሆነ። ግን ፔኑ ደግሞ አለ አዘሴም ታይም እና ጌታ በቃ ሂል ያደርግሃል ነው በቃ በተለያየ አጋጣሚ እግዚአብሔር በቃ እንድትጨምር አንተ እኮ የሆነ ነገር ላይ ነህ ግን እንደገና መውደድ እንድትጨምር ነው የሚያደርግህ እግዚአብሔር። አይገርምም? በቃ የሚገርም ነው። እዚህ የሆነ ነገር ውስጥ የምትሆነው አፍተሩ በቃ ወደ በለጠ ወደ ጠለቀ ፍቅር ወደ ጠለቀ እውቀት ወደ ይባስ ወደ ላይ ልትጠጋ ነውና ጌታ ይመስገን። ምን እንላለን ፓስተር? ያ ኢየሱስ ጌታ ነው። በነገራችን ላይ ቅዱሳን የእውነት ጳውሎስ አላርለ በየስፍራው ጌታን ከሚጠሩ ጋር አንድ ጊዜ ምን ሆንኩ መሰለኝ ሶማሊያ ውስጥ ምናመልከው ተደብቀን እና ተደብቅ ሚውት አንድ ያስተጋባል እድል ቸርች አይደለሽ ቲክቶክ ላይ ነሽ እና
ምንንኩ ሶማሊያ ውስጥ አንደርግራውንድ ነው የምናመልከው ተራስ ያፈነን የንጂ ሲንጮ በጣም ስጋት አለ አምልኮ ላይ እና ለመጀመሪያ ጊዜ ኢትዮጵያ ስመጣ አረሳው የሆነ ቸርች ገብቼ ከመደሰት የተነሳ አምልኮ ወንበሩ ላይ ቆምኩኝ እና አበደ ነው የሚሉኝ ማለት ነው እና ሊትራሊ I feel cloud ማለት ነው ደመና ሞላው አፏጫለው አለቅሳለው ወንበር ላይ ወጣለው ጮሃለው ያው እንደለቀቁኝ ገብቷቸዋል እና ከዛ በኋላ ጌታ ለመንኩት ጌታ አታውጣኝ ከዚህ በቃ this is heaven ይሄንኩ በቃ ይሄን ነው ፈልገው ጌታ ምን ቢለኝ ጥሩ ነው ጌታ የሚገርም ነገር አለ ልጆች ባለበት ይደመና አለ ምን ማለት ነው ልጆች ባሉበት አባት ይኖራል አንኮ የጌታ መገኘት ብዙ ቦታ ላይ ፊልም ማናረገው ልጆች አይደለም የተሰባሰቡት ልጆች አይደሉም ባሪያዎች ናቸው የሚፈልጉት ባሪያዎች ሁሉ ጊዜ ደሞዛቸውን ነው ልጆች ግን የአባትን ፊት ይፈልጋሉ ሁሉ ጊዜ የልጅነት ልብ ያላቸው የእግዚአብሔር ልጆች በተለይ ዘጻትን ስታጠኝ የሚገርም ብርሃን ታያለሽ ስጋ ያማረው ዘውልቁ ላይም ስትይ ስጋ ያማረው እስራኤል አይደለም ከእስራኤላውያን ጋራ አብሮ የወጣ ድብልቅልቁ ህዝብ አለ እና የተስፋው ልጅ መሄጃ የለው መግቢያው እግዚአብሔር ነው አገኘሽ ከግብጽ የወጣው ግን ከግብጻውያን አማልክት ስለበለጡበት ነው ተከትሎ የወጣው ኢንቴንሽኑ እግዚአብሔርን እንደተሻለ አማልክት ነው የሚያየው ለዛ ነው እኮ ሲዘምሩ ማርያም ፈረስና ፈረሰኛውን በባህር ጥሏልና ምናምን ብሎ ሲል እነሱም እየዘመሩ ነው ያሉት የሚዘምሩት ከአማልክት በልጧል ብለው ነው የሚዘምሩት በክብር ከፍ ከፍ ብሏል ብለው እነ ማርያም ግን ነው የአብርሃም የይስሐቅ ያዕቆብ አምላክ ነው ዩኒቨርስን ፈጥሯል እሱ የሁሉ ምንጭ ነው ብለው ነው የሚያመልኩት you see the difference ይሄኛው የሚያመልከው ከአማልክት ይበልጣል ግብጻውያን ከመናመልከው በልጧል አስሩንም አማልክት ቀጥቷቸዋል ስለዚህ በክብር ከፍ ብሏል ብለው ሲሉ ለነሱ ከአማልክት የበለጠላቸው ነው ለእስራኤል ግን ምንጩ ነው አባቱ ነው የኪዳን አምላኩ ነው መግቢያው ነው ስለዚህ ስጋ አማርኛ አይልም መና የበላ ነው ብዙ ሰዎች ይሳሳቱ ነው ስጋ ያማረኝ ያለው ህዝብ ከግብጽ የወጣው ድብልቅልቁ ህዝብ ነው ለሆዱ ሚኖር ነው is all about the surviving so እግዚአብሔርን የሚፈልገው ሰርቫይቭ ለማድረግ ነው ከግብጽ የወጣው ህዝብ የተስፋው ልጅ ግን የአብርሃም ኪዳን ያቃል ህዝብ የራሱ ምድር ባልሆነበት አገር ላይ ለ430 አመት ይኖራል ከዛ አስወጣዋለሁ ብሏል የተስፋ ልጅ ነው ሲያስወጣውም ንገረው ስትገለጥላቸው ለእግዚአብሔር እንዲህ ብሏቸዋል እኔ ነኝ ካለ በኋላ የአባታችሁ አብርሃም የይስሐቅ ያዕቆብ አምላክ ነኝ ኪዳንን አስቤ ነው የመጣሁት ብሏል so they deserve ርስታቸው ነው እግዚአብሔር ለድብልቅልቁ ህዝብስ አይደለም አሁን ቸርች ውስጥ ድብልቅልቅ ህዝብ አለ ጫት ያስቆማል መጠጥ ያስቆማል ከሱስ ያስመልጣል ብሎ የመጣለ ትውልድ ስታዩ ሁሉ ጊዜ እሱ የሚያስበው ያበላል ወይ ያጠጣል ወይ ሲሆን ልጆች ግን ድምጽህ ወዴት አለ ነው የሚሉት ፊትህ ወዴት እግዚአብሔር ሲባል ልባቸው ይንቀጠቀጣል እግዚአብሔር ሲባል አባት ሲባል body of Christ ሲባል ገብቷል ፋሚሊ ሲባል ልባቸው ይንቀጠቀጣል ህልውናቸው ከፕላኑ ጋር ነው ደስታቸው ፕላኑ ነው by default እኮ ነው መልሽ by default የአባትን ፊትና የአባትን ድምጽ ይፈልጋሉ ልጆች አሉንስ you will see them አል ፓስተሮች አሉ ልጆች አልሆኑ ነቢያቶች አሉ ልጆች አልሆኑ ሐዋርያቶች አሉ ልጆች አልሆኑ ደቀ መዝሙርቶች አሉ ልጆች አልሆኑ የአባታቸውን ፊት የማይፈልጉ እየበሉ መኖር የሚፈልጉ ተዝይሻል ይሁዳን ያለው እንግዲህ ፈጥነ ውጣና አድርግ ብሎ አጎረሰው ይላል
ልጆች ጎርሰው አይሮጡም አንተ የህይወት ቃል አለ ብሎ ይሞታሉ እንጂ ካንተ ወዴት እንሄዳለን እኛ ምንከተል 6-5 ሰው ስላበላ አይደለም አንተ ነህ ምግባችን ለኛ ብለው ነው ጴጥሮስ ቢከተሉት ስለበላን አንከተልም ስላበላ የሚቀጥለውን እራት እየጠበቁ አይደለም ምሳ ስላበላቸው እግዚአብሔር ምግባቸው እሱ ራሱ ነው አንተ ነህ የህይወት ቃል ምንጩ አንተ ነህ It's so different to this mindset እኔ ከእግዚአብሔር ልጆች ጋር ተሰበሰብ መጀመሪያ ማሸተው ምድር የሚፈልጉት ጸሎታቸው ምንድነው አምልኳቸው ምንድነው ልጆች ጸሎትና አምልኮ ይወዳሉ በጣም ነው የሚያጦዙት አምልኮ ሲባል አይችሉም እና anywhere ቤልጂየም በይ ኦስትሪያ በይ ካናዳ ልጆች አሉ እነሱ ባሉበት የመዝሙር ጊታር አያስፈልግም ካሉ ዝም ብሎ ያወሩ አባት ይገኛል በጣም ነው ደስ የሚለው በነገራችን ላይ እኛ ከምንፈልገው ይልቅ እሱ ፈልጎ መምጣት ይፈልጋል He's the one the father daddy sukono አንቺው ልጅሽን አንቺ ነሽ የምትፈልጊያት እሷ ልብሽን ከተቀጥ የለም እንዴ አረ በጣም እኮ ነው የሚንቀጣ እንዴት አድርጌ ላገኛቸው ልጆቼን ብለሽ እና እኔ እንትኑ ድብልቅልቁ ህዝብ ይመስለኛል እንትናችንንም እኛ አቴንሽናችንን እየሳቡ ያሉት የሚያወሩት ለዛ ስለሆነ እና ጌታ ይመስገን ሊያይ ያለችን 10 ደቂቃ ናት ቶሎ መታመት አድርገን እንጨርስ እሺ ተባረክሊ ወይ ፓስተር ጌታ ይባረክ እኔ በጣም የእግዚአብሔር መገኘት በዚህ ነበር ጌታ እየተናገረ ነበር እኔ በቃ ልቤ ይስሐቅ ላይ ቀርቶ ነበርና በጣም ጌታ ይናገረኝ ነበር በጣም ለብዙ ጊዜ ማለት ነው ዛሬ ብቻ ሳይሆን በጣም ለብዙ ጊዜ ለይስሐቅ እግዚአብሔር ነበር ሶርሱ የእግዚአብሔር ቃል ነበር ሶርሱ እና ምዕራፍ 26 ላይ በጣም እግዚአብሔር ለይስሐቅ የተናገረው ቃል ነው እስከመጨረሻ ድረስ ያኖረው እስከመጨረሻ ድረስ ውሃዎች እንዲፈልቁለት ያደረገው ከእግዚአብሔር አፍ የወጣው ቃል ማለት ነውና መሲ ስትናገር it was so amazing ምክንያቱም እግዚአብሔር ተናግሮን ከሆነ ከእግዚአብሔር አንደበት ቃል ወጥቶ ከሆነ ያን እግዚአብሔርን ቃል እግዚአብሔር ይጠብቃል ለኛ ውሃ የሚያፈልቀው የቆፈር ነው የለፋ ነው የወጣንበት የገባንበት ሳይሆን የእግዚአብሔር ቃል ራሱ ነው ባለንበት ውሃን የሚያፈልቅልን ህይወትን የሚያፈልቅልን ያ ነውና የእግዚአብሔር ስራ ራሱ ሲሰራ ማለት ነው አንድ ቃል በጣም ወደ ልቤ ይመጣ ነበር አንደኛ ቆሮንቶስ ሐዋርያ ጳውሎስ የተናገረውና የእግዚአብሔር ስራ በእግዚአብሔር መንፈስ ነው የሚሰራው የእግዚአብሔር መንፈስ ያለበት ያ ህዝብ የእግዚአብሔርን ስራ መስራት ይችላል የእግዚአብሔር ቃል ያለበት የእግዚአብሔር ጥሪ ያለበት ያ ህዝብ የእግዚአብሔርን ቃል በእግዚአብሔር መንፈስ መስራት ይችላል እና ይሄ ነበር በጣም ወደ ልቤ ይመጣ የነበረውና መሲህ ስታነብ ያንን ቃል ተያያዘልኝ በቃ የማይረሳት እግዚአብሔር የማይረሳት ቃል የገባላት ያቺ ጽዮን ማለት ነው ያቺ ኢየሩሳሌም እስከመጨረሻ ድረስ የጠበቀላት የተናገረ አታፍሪ እና አትፍሪ አትዋረጅም እና ከቶ አትደንግጭ የህፃንነትሽን ስድብ ትረሻዋለሽ እያለ እግዚአብሔር የገባላትን ቃል ያስታውሳታል እንደገና ፕሮሚስ ይገባላታል የእግዚአብሔር ቃል የያዘ ህዝብ እስከመጨረሻው ድረስ አይጠፋም እንያዝ ከእግዚአብሔር ቃል ጋር ከምንጩን የሚያስፈልቀው የእግዚአብሔር ቃል በእኛ ላይ የተነገረው የእግዚአብሔር ፕሮሚስ ነው እና በቃ በጣም ይሄ ልቤን ያጽናናው ነበርና ጨርሻለሁ ፓስተርዬ እንግዲህ እናንተ በጣም ያሰላስሉትና ብዙ ነገር ወደ ልባችሁ ይወድቅላችኋል ብዬ አምናለሁ thank you ሊየኔ ከመም ተባረክልኝ ሰላም ነው
አብዬ ደህና ነን ጌታ ይመስገን ጌታ ምን ዘበርግራ ገብተኝ በጣም ጸልዬ የነበረው ላይክ ጌታ ሆይ አንተን ማየት ባልፈለኩት ጊዜ አይቻለሁ ላይክ ማመን ባልፈለኩት ጊዜ ላይክ ነበርክ ላይክ አሁን ላይ ያልኩኝ ነበር ላይክ let me see you now አላ አሁን I wanna አሁን ማየት ፈልጋለሁ ያልኩኝ ነበርና it's been like my prayer I feel the presence ግን በቃ like I don't know ምን እንደፈለኩኝ ነበር I want to see you ያልኩት ነበር በጣምና ከዛ I want to hear you I want to see you ያልኩኝ like ዝም በል ተባለ like መዝሙሮቹ እኔ ሲጀመር የጆንን መዝሙር ስሰማ ያንቀጠቀጠኛል እና ዝም በሉስ like ዝም አልኩኝ like ቤት ያለችው ነበር like ልቤ ግን ዝም አላለም like it couldn't አላ እና I was like የዛን ያላየው ከምለ still ልቤ እንደሱ ያለ ነበር እና like ዝም at some point የሆነ ዝም በይ እንጂ አልኩኝ አላ like ኧረ ዝም በይ like ዝም በይ እንጂ ኧረ ዝም በይ ስል like it still was not ዝም አላለም ከዛ በኋላ like የሆነ አለው ሚል ሪስፖንስ አለ like አለው ሚል ሪስፖንስ ፊል አደረኩኝ ከዛ የሆነ አይ እኔ ነኝ ዝም ያላልኩት አሁንም like ውዝግብ ውስጥ ነው የምትገባውና like እነሱ ሲሉት I was like በጣም ተናለኝና like በቃ like ዝም ማለት አለብኝ like እና ጌታ ሆይ at some point prayer ላይ በቃ እሺ እኔ ዝም ማለት ካልቻልኩኝ አስተምረኝ ዝም ማለት like if I can't እኔ ከማረግ ካልቻልኩኝ አፌን ልዘጋው እችላለሁ ልቤን like ካቃተኝ በቃ do it for me እንድሰማ like አገዘኝ ያልኩኝ ነበር nice really powerful እነሱ ካሉት ጋር ደግሞ it adds up I guess ና እግዚአብሔር ይባርካችሁ ክብር ለኢየሱስ ይሁን ምን አስተዋወሽን ቀደም ስንናገር ስለ ኑህ እየተናገርን ነበር the wisdom ጌታ ይመስገን ኤሚ ረስቼዋለሁ እኮ ማይኩን ኦን ማድረግ እንዳለብኝ ኤሚዬ ወርቅ ተባረኩ ደስ ይል ነበር እኔ በጣም እግዚአብሔር እዚህ እንደነበር ያው ሁላችንም አይተነዋል የነበረውን ህልውና ስለመጣውም ድምጽ ፐርሰናሊ ያመሰግናለሁ መስዬ ቴንክ ዩ ባንች ስለመጣው ድምጽ በሁላችሁም ስለመጣው ዲቦ በጣም ሁላችሁም የሚጠቅም ነገር ነው ቤትዬ ሁላችሁም በጣም በቃ ያላችሁት ነገር ሁሉ የሚተርፍ ነው በጣም ማለት ነውና እኔ ግን በቃ የገባሁት አይ ቲንክ መሃል ላይ ነው ስለ ኑህ ያወራህ አይነት ነገር ነው ስለ እንስሶቹ ነው የገባሁት በጣም ገረመኝ አንድ 4 ሳምንት እንደዚህ ሆኖታል ስለ ኑህ አጠና ነበርና እዛ ላይ ጌታ በጣም ብዙ ያስተምረኝ ነበርና በጣም ትኩረት አድርጌ ነበር ስሰማይ ነበርው እና እኔም ጥያቄ ፈጥሮብኝ ነበር እንደውም ቃሉ ትርጉሙ ባይብል ላይ እንስሶቹ ወደ ኑህ መጡ ነው የሚለውና እንዴት መጡ በቃ መጡ የሚለው ቃል አስደንግጦኝ ነበርና እግዚአብሔር አብሮት ስላለ ነው ሌላ የለም በቃ በእነሱ በቃ ማለት እግዚአብሔር ትልቅ ነው ሜቢ እንስሶቹን ወርዶ ከነሱ ጋርም ዲል አድርጎ ነው አይነት ነገር ነበር የገባብኝ ምን ያህል ትሁት እንደሆነ ትልቅ ማንንም ስለማይንቅ ማለት ነውና እዛ ጋር በጣም ይቀርልኝ የነበረው ዛሬ በጣም በቃ እንደ ሬማ ጋድ ሲናገር ቃሉ ሬማ አይደለም የሆነውና ኑህ 150 ቀን ተዘግቶበት ተቀምጦ የሆነ እግዚአብሔርን ቃል ስናስብ እኔ ብሆን አይነት ነገር
ይላል ውስጤ እኔ በሆን እዛ ጋር ምንድነው የሚሰማኝ ይላል እግዚአብሔርን ቃል ሳጠናና 150 ቀን ከውጪ ተዘግቶበት ውስጥ ሪላክስ እያደረገ ነው ብዬ አላስብም ነው ማለት ነው ከእንስሳ ጋር ምናምን መሆን ብዙ ደስ አይልም እና ልክ ግን እግዚአብሔር በሩን እንደከፈተለት የመርከቡ በር እንደተከፈተ በጣም ተች ያደረገኝ ነገር ህይወቴን ይዞት ያቆየ እዛው ውስጥ ነኝ ያለውትና እንደተከፈተ ከመግባ ሲገባ የነበረው ሚሞሪ ያለ ሲኖርበት የነበረው ምድር ጠፍቷል በጣም ብዙ የሚያቀቸው ሰዎች ጠፍተዋል ምናምን ልጆቹ አሉ ሚስቱ አለች ቀጥሎ የት ነው የሚኖረው እንዴት ነው የሱ ላይፍ ያ ሐሳብ አለ ነው ሰው ስለሆነ ግን እንደተከፈተ ትዝ ያለው ለእግዚአብሔር መስዋዕትን መሰዋት ነበር ለእግዚአብሔር መሰዊያን ሰራለትና ንጹህ ነገርና ቀረበለት አይምሮ ውስጥ ትዝ ያለው ስለጠፋው ምን ስለወደመው ምድር ቀጥሎ ስላለው ስለሚኖርበት ቤት ምናምን አይደለም መሰዊያን ነው በቃ የሰራለት ከዛ ሰማይ ደግሞ ዝም አላለም ኢግኖር አላደረገው መጥቶ እግዚአብሔር በጣም ደስ ተሰኝቶ እንደ ጥሩ መዓዛ አሸተተለት ይላል ማለት ነው አከበረው ያንን መፈለግ በመጀመሪያ እግዚአብሔር ከቤት በፊት እግዚአብሔር ከልጅ በፊት እግዚአብሔር የተወድቃለው ቀጥሎ የኔ ዴስቲኒ እንዴት ነው ከሚለው ጥያቄ በፊት ለእግዚአብሔር መሰዊያ እና በዚህ ዘመን የምንሰዋለት ዋኖስ ምናምን የለም ከዛ በአዲስ ኪዳን ላይ ደግሞ ማርቆስ 10 ላይ በጣም የገረመኝ ነገር የተያስኩበትን ትንሽ ደቂቃ ስለሆነች ቶልቶሎ ብያችሁ ነው የሚሄደውና ማርቆስ 10 ላይ ያ በርጤሜዎስ አይነ ስውሩ ይጮሃል የሚጮህበት ጉዳይ አለው የዳዊት ልጅ ሆይ ማረኝ እያለ ይጮሃል ሁሉም ይቃወመዋል ያንን ጩኸቱን መስማት አልፈለጉም ይከለክሉታል እንዳይጮህ ያ ጩኸት ሌሎች የከለከሉት ጩኸት የሆነን ግን አቴንሽን ይሳበ ኢየሱስን አቴንሽኑን ሳበለት አብሶት ነበር የጮሁ ማለት ነውና አይኑ ማለት ምን አደርግል አይነ ስውር እንደሆነ አይቶታል ምን አደርግል ዘንድ ተወዳለህ አይዘንድ እንደው ፍቃድ ከሆነ ሂድ እምነትህ አድኖሃል ሂድ የምትለው ቃል ጋር ነው ልቤ ዛጋ ፖዝ አረገች ሂድ እምነትህ አድኖሃል በርጤሜዎስ ግን አይኑ ተከፍቶለት አልሄደም ወደ ኢየሱስን ተከተለው ይላል ማለት ነውና የጮህበት ነገር እንደተሰጠው ሌላ ወይ አልታየውም ከኢየሱስ ጋር ነው መከተል የወደደው ነው ሲከፈትለት ሌላ ተዛላለውም ለእግዚአብሔር መሰዊያን መስጠት ነውና በጣም የምንጮህለት እንደ ስድብ ሰዎች የሚያንቋሽሹብን ላይፍ ይኖረናል ነቀፋ ይኖረናል ያ ነቀፋ ሲመለስ መልሰለሱ ለመስጠት እግዚአብሔር ጸጋውን ይስጠን የጮንበትን ነገር ይዘን እንዳንሄድ ይዞ መሄድም ልክ ሊሆን ይችላል ግን ያ ልክ እንዳልሆነ ቆጥሮ ደግሞ በጨለማ የኖረበትን ዘመን ሜቢ አይኔ ቢከፈት ሄዶ አላስቀናም የሆነ ሰፈር ትዛላለው በርጤሜዎስ ሊያስቀና እስከዛሬ አንጓጠጡትን አያችሁ አይኔ ያየ ምናምን የሚለው እድል አልነበረው ኢየሱስን አይቶ ሌላ እድል ትዛይልምና አይኖቻችንን ኢየሱስ ይክፈትልን ከፍቶልናል ሌላ እንዳናይበት እሱ በከፈተው እሱን እንድናከብርበት ሰማይ በዚህ ይርዳን ሁላችንም ወዳችኋለሁ አልሻዬ ቴንኪው በጣም My God, so powerful. Amy is so powerful. በኢየሱስ ስም በኢየሱስ ስም My God. ሰሞኑ ሰማይ ነበርሽ? My God. ማለት አይታችኋል ሁሉ አልቆበት መጀመሪያ አስቀድሞ ለመሰዋት መነሳት so powerful አይደል ማለት ወዳጆቹ ዘመዶች ሁሉ ነገር አልቆበት ሁሉ ነገር ለምን ጨረስክ ብሎ ጥያቄ ከመጠየቅ መጀመሪያ ከአምልኮ ነው የሚጀምረው ምን አይነት ጤንነት ነው ምን አይነት ጤን ልቤን ነካኝ ምክንያቱም ከጥያቄ አይጀመርም ከአምልኮ እንጂ በጣም ጤነኛ ያደርጋል አይደለ just ባኑ ልቤን ነካው ባዶ ከሆነበት ነገር የተነሳው በወርሺፕ ነው
አይደለ በጣም እሷ እየተናገረች ምን ልቤ ነካኝ በጣም ፓወርፉል ነገር ተናገርሽ የቆየበት የሚሸት እንስሳዎች ጋር ነው ወደ ሻወር ቤት አይደለም ሄደው ወደ መሰዋት ነው እሱ ፓወርፉል ምክንያቱም አስባችኋል አንዳንዴ ቆይታችሁ ነው ያቃሉ ቅድም ስላችሁ ነበር የሆነ በጣም አጣብቂኝ ብዙ የማይወጡ ከተማዎች ውስጥ ገብቻ አቃሉ ማለት ከተማ የማይታዩበት ማለት ነው አዲስ አበባ ስገባ ቤቴ እንኳን አያምረኝም ብሮ ቦሌ ሮጥበታለሁ ነው ማለት በቃ ልክ አይቶት እንደማቅ የሆነ ቦታ ላይ ተደብቃችሁ አይደለ did you feel me አይደለ የሆነ ስትለቀቁ ኤክሳይትድ ከመርከቦት ወደ መስዋዕት ያስደነግጣል current situationናችን ሳይሆን worship ነው የሚቀድመው ማለት ደሞ በጣም የነካኝ ለምን ገደልካቸው ጓደኞቼ ዘመዶቼ ብሎ ወደ ሐዘን አይደለም የገባው ምትቀድመው አንደኛ አንተ ነህ እግዚአብሔር በቤታችን ይሄንን ያደርጋዋል እግዚአብሔር ያደርጋዋል ጋይስ በእውነት ይሄ ቃል ፓወርፉል ነው የሰማይ ድምጽ ነው እንድ ሄደን መጀመሪያ ሁሉ ነገር ዝብርቅርቅ ብሎ የሚጨበጥ ነገር የሚበላ ነገር ጠፍቶ የኡነት ሁሉ ሊያስጠይቀው ሲገባው ከአምልኮ መጀመር ጤንነት ነው እግዚአብሔር ይረዳናል እውነት እኔ ልቤ ላይ ጭካኔ ገባብኝ አይገርም የሆነ ጭካኔ ገባብኝ ለምን ብሎ ከመጀመር አምልኮ መጀመር እንዴት ጤንነት ለነገሩ ሰማይ መልስ ያለው ለሚያመልክ እንጂ ለሚያግሮመር ነው አይደለም እንትና እሺ ክብር ለኢየሱስ ሰላም ጌታ ይመስገን እንዴት ናችሁ ሰላም ናችሁ ሁሉ ሰላም ጌታ እግዚአብሔር ይባረክ በመካከላችሁ እግዚአብሔር ደግሞ ድል ስለሰጠኝ እግዚአብሔርን አመሰግናለሁ አሜን ክብር ለኢየሱስ ይሁን አሜን እኔ ያውቀኛል የሰራዊት ተማሪ ነኝ በጣም እና ክብር ለእግዚአብሔር ይሁን በመካከላችሁ በጣም ነው ደስ የሚለኝ ለምን በጣም ለወጣቶች እግዚአብሔር ልብ ስለሰጠኝ ከናንተ ጋር ደግሞ ስላለው ደስ ይለኛል እንግዲህ በዚህ አገልግሎት እናንተ ወጣቶች ብቻ ሳትሆኑ እኛ የወጣቶች አያቶችም የተነሳሳን ስለሆነ ክብር ለኢየሱስ ይሁን እና እግዚአብሔር ይባረክ ስራ ትንሽ እዚህ ወደ እስከ 1 ሰዓት በፊት ድረስ እየሰራው ነው ቀደም ልክ ሲጀመር ጀምሮ እየሰማው የነበረው ያምልኮ መንፈስ በጣም እኔንም አነሳስቶኛል እዚህ ፕሮግራም በተቀላላው ከተካፈልኩ ጀምሮ በተለያየ ነገር ውስጥ ያስቀመጥኩት እንትኑ ነበር መክሊቱ ነበርና እግዚአብሔር እሱን ለማንሳት አሁን በውስጤ በጣም የጨመረው ነገር ጌታን መናፈቅ ፕሬዘንሱን መናፈቅ እግዚአብሔር የተናገረን ብዙ ነገር ቢኖርም ያንን የእግዚአብሔርን ፍቃድ እንድናገደርግ የሚረዳን መገኘቱ ነው ምክንያቱም ዝም ብለን ብናረጋው ስራ ይሆንና እግዚአብሔር ላይ ከብርበት ይችላል ለኛም ድካም ነው የሚሆነው ስራ ከሆነ አይደል አገልግሎት ስራ ከሆነብን ያደክመናል ግን በእግዚአብሔር መገኘት ውስጥ ከሆነ ግን ኢንጆይ ያረግን ነው የምናገለግለው አይደል የተፈለገ በዝቅታ እንሂድ በጣም ረጅም ዘመን በእግዚአብሔር ቤት ኖር ያለው ማለት በሽምግልና አገልግያለሁ ብዙ ዘመን እና ብዙ ምን ማለት እንደሆነ በቃ ያ ሽማግሌ ስትሆን መጣጣቡን ምናምን አቋለው ትግሉን ማለት ነው እና ግን በዛ ውስጥ ሁሉ በእግዚአብሔር መገኘቱ ሲሆን የጌታ ፕሬዘንስ ከናንተ ጋር ከሆነ ያ ሁሉ የምታልፉበት አይሰማችሁም ግን በቃ በተለያየ በሆነ አሁን የሆነ አመት በተለይ እነዚህ
2 ዓመት ምናምን በራሴ ጉዳይ በጣም የዛልኩበት ጊዜ ነበርና በዛ ነው ወደዚህ የገባሁት። እግዚአብሔር ደግሞ በዚህ ውስጥ ያንን ናፍቆት በውስጤ ጨምሯል። ክብር ለኢየሱስ ይሁን። አሁን መጨረሻ እጄን ያወጣሁበት ፕሊስ ብዬ እድል ስጡኝ ያልኩበት ምክንያት መስዬ ስትናገሪ ቃሉ ለኔም የመጣ ስለሆነ እየሰማ የነበርነውን ጌታ ለኔም ኮንፈርም ስላደረገልኝ በጣም ደስ ስላለኝ ነው። በመጀመሪያ ወደ ጌታ ስመጣ የመጀመሪያ የተሰጠኝ ቃል አታፍሪምና አትፍሪ፣ ይሄ የሕፃንነትሽንም እፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲያ አታስቢ፣ ፈጣሪሽ ባልሽ ነው እና በማላቅበት ዘመን ራሱ እንዲህ ፈጣሪ እንዴት ባል ይባላል ብዬ በጣም ደንግጬ እስኪገባኝ ድረስ ማለት ነው አዲስ ሆኜ እና ከዛ አሁን ከዛ ስትጀምሪ በጣም አስደነገጠኝ። ደግሞ በዚህ ዓመት ሰራዊት እየሰጠችን ነበረ ቃል ለግሩፓችን ማለት ነውና የሰጠችን ቃል እዚሁ ምዕራፍ እዛው ከቁጥር 10 ጀምሮ እዚሁ ምዕራፍ 54 ላይ ነው እና በዛ በጣም ደስ ስላይለኝ ነው። ያም ለኔም ጌታም ተናግሮኛል። በጣም ከሚጠቀሙት መካከል ነኝ። ወጣቶችን ደግሞ በዚህ ሳይ ነፍስም አይቀርልኝ። ለምን በጣም ነው ለእናንተ ምጸልየው ሸክሜ ነው እና እግዚአብሔር አምላክ ይባርካችሁ። አልዬ በጣም እግዚአብሔር አምላክ ይባርክ። በጣም ነው ምጸልይል። በእውነት አንተዋወቅም ግን ያው እኔ ግን በጣም ጸልይልሃለሁ በጣም እና እግዚአብሔር አምላክ ይባርክ። ተባረክ። ለምልም፣ ሁላችሁም ለምልሙ። ጌታ ያየላችሁ ጋር ድረሱ። በዘመናችሁ ደግሞ ቀን ሳይባክን ኢታሊ ነኝ እኔ አሁን ጣሊያን ሀገር ነኝ። 11 ነው 11 ነው። አዎ ኢትዮጵያ ጣሊያን ነኝ። ዋት ኢኮኖሚ መስሎ በቃ እሳት ሆነሻል አደላው እንዴ ታዲያ ያውም እየሰራው ነው ብዙ እንትና ህሊና ራሱ ስታቆምሽ ምን ነው ብትቀጥል እያልኩ ግን ስራ ኢርፎን አድርጌ ነው በርን እንትን ምለውና ክብር ለኢየሱስ። እግዚአብሔር በጣም ናፍቆቱን በቃ ያመጣው ነው። እንትን ብየው ነበር ሰቅየው ነበር ነገሩን። ብዙ ነገር ውስጥ ብዙ የሆነ የህይወት ውጣ ውረድ ስለነበረ በቃ በጣም ተስፋ እንትን ያልኩበት ማለት ዝም ብለ መሄድ መመለስ ምናምን በቃ መኖር ነበር ዝም ብዬ። ግን እዚህ ግሩፕ ከገባው እግዚአብሔር በብዙ ነገር መንገዴን እያቀና ነው፣ ልቤን እያቀና ነው፣ እንደገና ተስፋዬን እያለመለመ ነውና ለረጌታ ሆይ በቀረኝ እድሜ በምትጨምርልኝ ዘመን ፈቃድህ ያልከው የነገርከኝ ይከናወን እና ሳይከናወን እንዳያልፍ ያልኩ እየጸለይኩ ነው። ደግሞ እግዚአብሔር ይረዳኛል። ክብር ለኢየሱስ ይሁን። ተባረኩ። አሜን። ለምለምልኝ። አሜን አሜን። ተባረኩ። አሜን። ኦኬ። መልካም ምሽት። ቻው። እሺ። ሃሌሉያ። ጌታ በጣም ብዙ በነገራችን ላይ ብዙ እናቶች አሉን። በጣም ብዙ በእውነት እንደውም ከወጣቱ እንደዛ ይበልጣልና ጌታ የነካቸው ስላሉ በመካከላችን ስላሉ እሺ እናት እቺ እዚህ ስሜ ላይ ይሄ ኖና አይኒ ማለት በጣሊያንኛ አያት አይኒ ማለት ነው። አያት እኔ አያት ነኝ ማለት ነው። ለዚህ እሺ ጌታ ይመስገን። እንግዲህ አያቶች፣ እናቶች፣ አባቶች በመካከላችን አሉ። ክብሩ ለኢየሱስ ሲሆን በጣም ወዳችኋለሁ። አሁን ደግሞ ወደዚህ ሰው እየገባ ነው። ጸልዩልን። ጌታ በመካከላችን መልካም ቅድም ስለ ጌታ ደም እያየሁት ነበረ ደመናው እዚህ ራሱ ማለት ነውና ጌታ በብዙ ክብር በመካከላችን ይገለጣል። በርቱ። ይሄ ሳምንት ደግሞ ሁሉ ጊዜ አዳዲስ ነገር ይዛችሁ እንድትወጡ ፈልጋለሁ። ይሄ ጊዜ ደግሞ የጌታን ፊት የምንፈልግበት ጊዜ ይሆንልን። to enjoy the presence of God ማለት ነውና ፊቱን ጌታው ደመናን እፈልጋለሁ በሉና ቅድም ሄልዬም እንደዛ ነው አይደለ ስትል የነበረው የበቃ በጣም ያለቀሰች ነበር ስገባና ማልቀስ አምሯስ ነው የመጣቸው የነበረው በጣም የሆነ ቦታ ነበረች ከዛ ወደዚህ መጣችና ወዳችኋለሁ። የጌታን ፊት ፈልጉ፣ ደስታችሁ እግዚአብሔር ነው። በጣም ወዳችኋለሁ። have a good wonderful night።
Messiah is a powerful word, okay? Dibaye, the grace of God is amazing. Abiye መስማት የሚገርም ነው። ቤትዬ መስማት amazing በጣም amazing በእውነት እድል በቃ ጌታ ይቀይራል so amazing በጣም amazing ጌታ ይመስገን። ልዬ እንትን ይሳቅን የነገረችን amazing አይደል ኤሚዬ የኑህ የሚገርም ነው። ክብር ለኢየሱስ ሲሆን ጌታ በብዙ አቅጣጫ ነካክቶናል፣ አስተምሮናል። ደህና ሁኑ። ባይ